ተነሽ ማከዳ ይኸውልሽ እነዚህ መረጃዎች ወደኛ ካልሰጠህን ብለው እያስፈራሩት ነው ያሉት። ከዛም አልፎ ልጃችንን አግተውብን ነው ያሉት። ለለው ነገር ለምን ያለው አንተ መናገር አልቻልክም። ስለዚህ ልጅ እንድትሞት አልፈልግም። አይና ገየት ሞታለች ታክታለች ባካች ሳሚ ተረጋጋና ቡት ስለሚያስፈራሩ ሰዎች ባክህ ንገራቸው። እሺ ልጅ የት ናት? የት ናት ልጅ? በችሎት ላይ እሱ ያዛቸው ኬዞች አንድ ቀንም ተሸንፎ አያውቅም። የሚኪንም ኬዝ ያዘው ለዛ ነው። ያንተ ልጅ ነች እንዲሆነች ልጅ እኮ ነች። በጣም ተጠምጥማባት ነው የወሰደቻት ነው አለች። እኔ ማን እንደሆነች ሁላ አላወኩም። ልጅህም ቅድም ይሄን እንደነገርኩ ልጃችን የታገተችው በሚኪ ኬዝ ምክንያት ነው። እናንተም እንደማታውቁ ሁሉንም ነገር ስላወኩኝ ነው ወደ እናንተ የመጣሁት። እንዴ እናንተን ያሳልፈ መስጠት ፈልግ ገና ልጅ የተወሰደች ቀን ሁሉንም ፋይል ሰጥቻ አልቀበልም ነበር እንዴ ልጅ? በቃ ያንተን ምንም አይነት ወሬ ካሁን በአሁኑ ሰዓት መስማት አልፈልግም። ምንድነው? እሺ ምን የሰማው ነገር አለ? እሺ ያጠፋው ጥፋት አለ? አሁን ከነገርኩ ውጪ የሰማው ነገር አለ? ሄደ ልጄን አግተውብኛል። በቃ እንዴ መረጃ አሰባስቤያለሁ። በዋስ የሚወጣበትን መረጃ አሰባስቤ ጨርሻለሁ። ሚኪ የሚወጣበት ሚኪ ከማረሚያ ቤት የመውጣት እድሉ በቃ 30% ቢሆን ምን በሙሉ አድርግ ምንችለውን በሙሉ አድርግ። እንቱም ፍትህ ሰጥቻለሁ አይደለ? በቃ እኔን እመነኝ። በቃ ሚኪ ከእስር ቤት ይወጣል። ይሄው እኔን እመነኝ። የሆነ ነገር በል እባክህ የሆነ ነገር በል። የምር ነው የምልህ። ይሄው ስንት ቀኔ ነው ከተኛው። በቃ ምንም እኔ መተኛቱን ላልቻልኩ እንቅልፍ አጥቻለሁ። በጣም የሰራው ያለሁት እየተባለ ያለው ነገር ምንድነው? አሁን እኔ ያንን እርግጥ አድርጌ ማውራት አልችልም ሳሚ። እርግጠኛ ሁን እንጂ ያሬድ። ያለውን ሁሉ ማስረጃዎች በማምጣት ሁሉንም አይነት ነገሮችን በማቅረብ መቅረብ ያለበት ነገር ቀርቦ ሚኪ የሚወጣበት ነገር ከመመቻቸት ወደ ኋላ እንደማይል ይሄንን እኔ ቃልም ልገባልሽ ይችላል። ገብቷል አይደል? አሁን ከኮማ ወጥቶ እሱ ወደ ጤንነቱ ተመልሶ እስር ቤት የሚማቀቅበትን ነገር ነው መረጃ ማሰባሰብ ያለበት። አበበ ማለት እኮ ሰው እኮ አይደለም። እውነት ለመናገር ከተባለ ህዝብ የሚያውቀው ነው። ሰው አይደለም። አበበ ማለት ሰው መኖርም የሌለበት ፍጥረት ነው። ምንድነው የሚፈጠረው? የሚፈጠረውን ነገር ንገሪኝ። ምንድነው የሚፈጠረው? ግን ደግሞ በቃ ነገሩ እየተጣራ ነው ያለው። አቶ አበበም ከኮማ ይውጣ ወይም ደግሞ ሌላም ነገር ይፈጠር ከሆነ ምን ይፈጠረው ነገር አብረን እናያለን። አይደለም እንደዚህ ጉዳት ለማድረስ እርምጃ ለመውሰድ ይቅርና ለማወጣጣት እንኳን መረጃን ለማወጣጣት እንኳን የሚሰጠው ገደብ አለ። ሚኪ ከዛ እስር ቤት እንደሚወጣ በቃ እኔ በራሴ 100% እሰጣቸዋለሁ። ለእናንተ እኔ ቃል እገባላችኋለሁ። አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር። በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ። አጠገቡ ያሉ ሰዎች ኦሬዲ ተገዝተዋል። የተገዙ ሰዎች መሳሪያ ያዙ ሰዎች ናቸው። እኔም እሱን ነው እያልኩ ሲመለስ ሚኪ ቢገሉትስ? በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል። ያሉንን አማራጮች ሁሉ ነው የምንጠቀመው። ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው ሚኪ? አሁን ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ? ለምንድን ማለት? ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል። ነግራችሁ ነው የምወዳት ነው ማለት ፊቴ ላይ እንደተፋብኝ ብታዩ ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደምን። የሆነ ሚሊዮን ብር እንትን እላለሁ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ስጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው አሉ። የህግ አካላቶች አብረው ናቸው። ሚኪን ለመውሰድ ዝግጁ ናቸው። በትላንትናው ምሽት ላይ ሁላችንንም የሚያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኝ አለን። የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ስገባ ማንም የለም። በቃ መሮጥ ነው የጀመርኩት ወደ ቅያስ። ተኩስኩበት።
ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው እንደሚታወቀው ማለት ከሁሉም ኬሶች ይልቅ እንግዲህ አሁን ላይ በጣም ከባድ የሆነ ነገር ገጥሞናል። እንደምታውቁት ማለት አብሮን ብዙ ነገር ያደረገ እንግዲህ የስራ ወንድማችን ብቻ ሳይሆን በብዙ ነገር እንግዲህ ብዙ ነገር አብረን ያሳለፍነው ወንድማችን ሚኪ እንግዲህ ያለበትን ሁኔታ ሁላችሁም የምታውቁት ነገር ነው። እናም አሁን ላይ ከእናንተም ከምትሰጡን ኮመንት ብዙ ኮመንቶች እየሰጣችሁ ነው፣ ነገሮችን ብዙ ነገር እያየን ነው እና በቃ ሚኪ ያለበት ሁኔታ እንረዳለን ማለት ሳይገባን ቀርቶ አይደለም። ሚኪ ያለበትን ነገር እያንዳንዱን ነገር የምናውቀው ነገር ነው ማለት ከስር ሆነን ሁሉን ነገር ስለምንከታተል ነገር ግን ግዴታ ደግሞ ስራዎችንም መስራት ስለነበረብን ነው ባለፉት ጊዜያት እንግዲህ ያን ያህል ዲቴል እንትን ብለን ያላረግነው ነገሮችን እና አሁን ላይ ግን በዋናነት የሚኪን ኬዝ ይዘን እንግዲህ ሁሉንም ነገር ማድረግ ያለብንን ነገሮች እያንዳንዱን ነገር ሚኪን ነፃ ለማስወጣት መሄድ ያለበትን እርምጃዎች በአጠቃላይ እነሱን እያደረግን እንገኛለን። እንግዲህ ዛሬ ላይ ባለፈው ቪዲዮ ላይ እንግዲህ እንዳያችሁት ማለት ከጠበቃችን ጋር ቪዲዮ ሰርተን ነበር ማለት ያለውን ነገር ለእናንተ ለማሳወቅ ቼክ ማድረግ ያለብንን ነገሮች ከሱ ጋር እያደረግን ነበረ። እንግዲህ በዛም ያገኘነውን መረጃዎች አሉ። ዛሬ ላይ ደግሞ የምንገኘው እንግዲህ የያሬድ ሚስት እንግዲህ ምን እንዳሰበች አላቅም፣ ምን እንደተፈጠረ አላቅም፣ አንገብግባ ቤት እንድንመጣ ጠርታናለች ማለት ምን እንደተፈጠረ ውስጥ ላይ ምን ልትነግረን እንደሆነ ምንም ማውቀው ነገር የለም ማለት ግራ ገብቶኛል። ሳሚም ግራ ገብቶታል ምን ልትነግረን እንደሆነ አንገብግባ ጠርታናለች። አሁን የምንገኘው እዛ አካባቢ ላይ ነው። እንግዲህ ውስጥ ገብተን ደግሞ ከእሷ ጋር ቆይታ የምናደርግ ይሆናል። ምን እንደምትነግረን ሁሉንም ነገር ለእናንተ ግልጽ አድርገን የምናሳያችሁ ይሆናል ማለት ነው። ምናልባት ሳሚ የምትጨምረው ነገር ካለ አላቅም፣ እስቲ የሆነ ነገር በላቸው። አሁን ያለውን ነገር በተመለከታችሁት ባለፈውም ከያሬድ ጋር የነበረንን ቆይታ በደንብ ተመልክታችሁታል እና ያሬድ ጠበቃችንም ሌሎችም ጠበቃዎች አሉ፣ በጣም በርካታ ናቸው እና ደግሞ የእናንተንም መልስ አይተነዋል፣ የእናንተንም ፊድባክ አይተነዋል። እያንዳንዱ ሰዎች ላይ ክትትልና የተቻለውን አይነት ጥበቃ የሚያስፈልገውን አካል ጥበቃ እንዲደረግለት ክትትል የሚያስፈልጋቸውንም አካላቶች ክትትል እንደምናደርግ ነግራችሁ ፈልጋለሁ። በነገራችን ላይ እንደዚህ ብዬ ማውራት የለብኝም፣ ግን እናንተ ስለተጨነቃችሁና የሆነ ውስጣችሁ ስለተረበሸ ግዴታ ላሳውቃችሁ ብዬ ነው እንጂ ይህንን መናገር ማለት ተጠንቀቁ፣ አጠገባችን ያላችሁ ሰዎች በጣም ጥንቃቄ አድርጉ እንደማለት ነው። ክትትላችንን ስናጠናክር ምናምን ግዴታ መናገር የለብንም። ይህንን እንድታስቡልኝ እፈልጋለሁ። በተጨማሪም ደግሞ በጣም በአሁኑ ሰዓት በጣም ታስፈልጉናላችሁ። በጣም ይሄ ቪዲዮ ለብዙሃኑ መዳረስ ያለበት ቪዲዮ ነው። እባካችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁንም ደግሞ ጻፉልን እባካችሁ። ይህንን ነገር አደራ ለብዙሃኑ መድረስ ያለበት ቪዲዮ ነው እባካችሁ ማለት ነው ፈልገው። ተጨማሪ የምናገረው ነገር ስለሌለ ወደ ውስጥ ገብተን ደግሞ ያለውን ነገር አብረን የምንከታተል ይሆናል። እንግዲህ ያው ውድ ቤተሰቦቻችን በመግቢያችን ላይ እንደነገርናችሁ አሁን የምንገኘው የያሬድ ባለቤት ቤት ነው። እንግዲህ መግቢያችን ላይ ነግረናችኋል። ዛሬ እንጃ ምን ለመስማት እንደሆነ እዚህ ጋር የተቀመጠ ነው፣ ግራ ገብቶኛል። በጣም አንገብግባ አስቸኩላ ነው የጠራችን። ምን እንደሆነ አላውቅም። ብቻ ጥሩ ነገር ነው መስማት የሚፈልገው። ምንም ሆነ ምንም ጥሩ ነገር ብቻ ነው መስማት የሚፈልገው። እኔ እንጃ ምን እንደሚፈጠር አላውቅም። ምን ልትነግረን እንደምትችል ምን ልታወራ እንደምትችል አላውቅም። ግን በጣም በአስቸኳይ እንደምትፈልገንና በጣም ችግር ውስጥ እንደሆነች እሷም ባለቤቷም ችግር ውስጥ እንደሆኑ ነግራን ነው እዚህ ጋር የተገኘ ነው። ማክዳ እንዴት ነሽ? ሰላም ነው? በመጀመሪያ እንደዚህ አስቻኩለሽ አንገብግበሽ የጠራሽንን ነገር ተነግሪናለሽ። ግን እስኪ መጀመሪያ ለኦዲየንስ ያንቺን ማንነት ማን እንደሆንሽ ምናምን ትንሽ ንገሪያቸውና ወደ ጠራሽን ጉዳይ እንገባለን። ማክዳ እባላለሁ። የጠበቃ ያሬድ ባለቤት ነኝ። እሺ እንግዲህ ቤተሰቦች ያው ግልጽ ለማድረግ ያክል ያሬድ ማለት እንግዲህ ባለፈ ቪዲዮ ላይ አይታችሁታል ማለት ያው ብዙ ጊዜ ከኛ ጋር የሚሰሩ አባሎቻችንን እንግዲህ ሁልጊዜ ፊት ለፊት አታዩዋቸውም። ያው ማለት ከካሜራ ጀርባ ነው ብዙ ነገሮችን የሚያደርጉትና
ያሬድ ማለት እንደምታውቁት ያው የኛ ጠበቃችን ነው። ያው ብዙ ስራዎችን የሚሰራ ሰው ነው ያሬድ ማለት እንግዲህ ማለት ሰፈር ላይም ያላሉ በቃ ለተቸገሩ ሰዎች ጥብቅና እየቆመ ብዙ ነገር የሚሰራ ጥሩ ሰው ነው። ያው እንደምታውቁት ደግሞ የሚኪንም ኬዝ በዋናነት ማለት የተፈጠረ ያለውን ነገር እያንዳንዱን ነገር የምታውቁት ነገር ነው። እንግዲህ ለያሬድ ይሄንንም ኬዝ የሚኪንም ኬዝ የሰጠንበት ምክንያት እንግዲህ ያሬድ ማለት በጣም ጎበዝና ማለት ምንም መረታት ማያቅ ጀግና የሆነ ጠበቃም ስለሆነ ነው፣ አቅሙንም ስለምናውቀው ነው እንግዲህ ይሄን ኬዝ ለሱ የሰጠነው። ዛሬ ላይ እንግዲህ እንደምታዩት የያሬድ ባለቤት እንግዲህ ቤቷ ድረስ አንገብግባ ነው የጠራችን። ማለት ምን ልትነግረን እንደሆነ ለምን እንደሆነ ምንም እኛም አላወቅንም እስካሁኑ ሰዓት ድረስ እና ለምን እንደመጣን እያንዳንዱ ነገር እስቲ ሁሉንም ነገር ከሷ የምንሰማው ይሆናል ማለት ነው። ስለዚህ እሺ ማክዳ ማለት ያው እሱ በሌለበት ነው እንግዲህ ያሬድ በሌለበት ነው እኛን የጠራሽን። እሱ መስማት እንደሌለበትም እያንዳንዱ ነገር ነግረሽን ነው እዚህ እንድንመጣ ያደረግሽንና እስቲ ምንድነው ያለው ነገር ልትነግሪኝ የፈለግሽው ነገር ምንድነው? እስቲ በመጀመሪያ ማክዳ ያሬድ ይህንን ኬዝ ከያዘ ጊዜ ጀምሮ ለየት ያለ ነገር ያየንበት ነው። ማለትም ግልጽ እንደዚህ መናገር ያለብን ነገር ምናምን ስለሌለ ነው እንጂ ማድረግ ያለብንን ክትትሎች ማድረግ ያለብንን ሁሉ ነገር ያደረገን ያለ ነው። ያሬድ ማለት እስከዛሬ በአንድም ክስ የተሸነፈ ጠበቃ አይደለም። እናውቃለን፣ ብዙ ነገሩን እናውቃለን። ግን ደግሞ ይህንን ኬዝ ከያዘ ጊዜ ጀምሮ የሆነ ነገር እንዳለ ምንም የሆነ ደስ የማይል ነገር እንዳለ ታይቶበታል በሱ። ግን ይኸውልሽ ይህንን የምነግርሽ ለምን እንደሆነ ታውቂያለሽ? አሁን ልትነግሪን ያሰብሽውን ነገር ማለት ነው ምንም ይሁን ምንም እያንዳንዱን ነገር ተጠንቅቀሽና ከእውነት ጋር የተያያዘ ነገር እንድታወሪ ነው የምፈልገው። ይህንን ማስጠነቅቅሽ ለአንቺም ለእኛም የሚጠቅመን ነገር ስለሆነ ነው። በደንብ አስቢበት የምታወሪውን ነገር ማለት ውሸት በዚህ ሰዓት ማክዳ አሁን ያለንበት ሰዓት በጣም ከባድ ሰዓት ነው። በዚህ ሰዓት ትንሽዬ የአንድ ሰከንድ ውሸት መስማት አልፈልግም። ይህንን ልንገርሽ ብዬ ነው ገና ከመጀመሪያው ይህንን እንድታቂ ስለፈለግኩኝ ነው። አሁን ልትነግሪኝ ያሰብሽውን ነገር መቀጠል ትችላለሽ። እሺ ባለቤትን ታውቁታላችሁ ማለት ለእናንተ እንደዚህ ነው ብዬ ልነግራችሁ አይደለም። በችሎት ላይ እሱ የያዛቸው ኬዞች አንድ ቀንም ተሸንፎ አያውቅም። የሚኪንም ኬዝ የያዘው ለዛ ነው እና ይቅርታ ስነግራችሁ በጣም አስቤበት አውርጄ እና በቃ በጣም ስለጨነቀኝ ነው እዚህ እናንተ ጋር የመጣሁት። አጣድፊያችሁ ነው የጠራኋችሁም እና በቃ ሁሉም ነገር ከአእምሮዬ በላይ ስለሆነና ብዙ መንገዶችን ሄጃለሁ፣ በጣም ብዙ መንገዶችን ሄጃለሁ። ግን በቃ ምንም ማድረግ አልቻልኩም። የመጨረሻዬ ነው። ያው በጣም እየተጨነቅሽ ነው ማለት ምን ውስጥ እንደገባሽ እንኳን እንድናውቅልሽ እዚህ ጋር እኔ አላቅም ነገሮች አሁን በዚህ መሀል ላይ ድራማዎች እየተፈጠሩ ወይ ሌላ ነገር ውስጥ እየተገባ ከሆነ እንዲህ አይነት ነገር እንዲሆን አልፈልግም። በዚህ ሰዓት ይኸውልሽ አሁን እኛ እዚህ ስንመጣ ራሱ ብዙ ስራዎችን ትተን የመጣ ነው። የሚኪ ኬዝ አለብን። በዛ ላይ ደግሞ ብዙ ምንሰራቸው ስራዎች ያቆምናቸው ስራዎች አሉ። እነዛን ሁሉ ነገሮች እርግፍ አድርገን ትተን ነው እዚህ አንገብግበሽ ሰጠሪን እንግዲህ ቀጥታ አንቺ ጋር የመጣ ነው። ለዛ ነው። ስለዚህ ይኸውልሽ አሁን ላይ እኛ ጊዜም የለንም ማለት ብዙ ምንደርስላቸው ሰዎች አሉ። በተጨማሪ ደግሞ ወንድማችንም እስር ቤት ውስጥ ነው ያለው። የሚጠቅማችሁ ስለሆነ እኮ ነው የጠራኋችሁ አይደል? የምነግራችሁ ነገር የሚጠቅማችሁ ነገር ስለሆነ ነው የምነግራችሁ። እሱም በሌለበት የምነግራችሁ እኔ በምናገረው ነገር እሱ ምንም የተስማማው ነገር ስለሌለ ነው። ገባችሁ? ከሚኪ ጋር የሚገናኝ ኬዝ ነው። የሚኪን ኬዝ ባለቤቴ ማሸነፍ አቅቶት አይደለም ማለት እስካሁን ድረስ ቅድም ስታወራ ነበር ስናገር ነበር ያሉት መንገቶች ወደኋላ ማለት እና የተለያዩ ባህሪያቶችን የማሳየቱ ጉዳይ አሁን ከምነግራችሁ ነገር ጋር በጣም የተያያዘ ነገር ነው። ምን ማለት ነው? ምንም እየገባኝ አይደለም። እና እናንተም እንደምታውቁት ያው ዋስ የሚያሰጠውን መረጃዎች በሙሉ ሰብስቧል። ወረቀቶቹ በሙሉ እጁ ላይ ነው ያሉትና አሁን የምነግር ሰዎች እነሱ ማለት ሚኪ ዋስትና መብቱ እንዳይጠበቅ የሚፈልጉ ሰዎች አሉ እና እነሱ ሰዎች የዋስትና እነዚህን መረጃዎች ወደኛ ካልሰጠህን ብለው እያስፈራሩት ነው ያሉት። ከዛም አልፎ ልጃችንን አግተውብን ነው ያሉት። ታግታለች። ምንድነው እያወራሽ ያለው? የመጣሁት እባካችሁ ልጃችንን ተነሽ ማክዳ ይኸውልሽ በእንዲህ አይነት ሁኔታ ምንም የሚሆንም የሚደረግም ነገር የለም። ስለዚህ አሁን ተነሽና ልጅ ታግታለች።
አይናን ከየካል ሞታለች ታክታለች ባካችሁ ለዛው ነው ሲጨንቀኝ ወደ እናንተ የመጣሁት ማረገው ነገር ሳጣ ነገራችሁ ስለዚህ ጉዳይ ነገራችሁ እያልኩኝ ብዙ ከሱ ጋር ተጨቃጨቅኩ አንዴ ካሜራ ጋር እሺ እንግዲህ ቤተሰቦች ማለት ያለውን ነገር ቅድም የተፈጠረውን ነገር እያያችሁት ነበር ማለት በመሃል እንግዲህ ማይሆን ነገር ውስጥ እየገባን ነበር ማለት እሷም ስሜታዊ ሆና ብዙ ነገሮች እንትን እያለች ነበር እንግዲህ እሷን ለማረጋጋት ሞክረን በስነ ስርዓት ደግሞ ግዴታ ከካሜራ ጀርባም ቅድም ያወራናቸው ነገሮች አሉ ግን ደግሞ አሁን ላይ ግዴታ ለእናንተ እያንዳንዱ ነገርን ግልጽ ማድረግ ስላለብን አረጋግተናት እሷንም እንግዲህ ከዚህ በኋላ ያለውን ነገር የተፈጠረውን ነገር እያንዳንዱን ነገር በግልጽና እያንዳንዷን ነገር በስነ ስርዓት የምትነግረን ይሆናል ማለት ነው ይኸውልሽ እንግዲህ ማክዳ አሁን ላይ ቅድም እያወራሽ ነበር ስለ ልጅሽ መታገት ነው እያወራሽ የነበረው ያሬድ አሁን ከኛ ጋር ነው ስራ የሚሰራው እንደምታውቂው ከቅርብ ጊዜ ወዲህ እያየንበት ያለው ነገር ጥሩ አይደለም በዛ ምክንያት እንደማንኛውም የክሩ አባል መደረግ ያለበት ማለት ክትትል እየተደረገበት ነው የሚገኘው አሁን ላይ ነገር ግን እንግዲህ አሁን ላይ አንቺ ልጃችሁ እንደታገተችኛ እስካሁን እንግዲህ ምንም እናውቀው ነገር የለም ስለ ልጃችሁ መታገት ስለተፈጠረው ነገር አሁን ስለምታወሪው ስለ እያንዳንዱ ነገር ምንም የምናውቀው ነገር የለም ስለዚህ ከመጀመሪያ ጀምሮ ይሄ ነገር እንዴት እንደተፈጠረ በመሃል ምን እንደተፈጠረ ሁሉንም ነገር ከመጀመሪያ ጀምሮ እስቲ እንድትነግሪኝ እንፈልጋለን ቅድም እንደነገርኩ ልጃችን የታገተችው በሚኪ ኬዝ ምክንያት ነው እናንተም እንደማታውቁ ሁሉንም ነገር ስላወኩኝ ነው ወደ እናንተ የመጣሁት ምክንያቱም ጠይቄው ነበረ ይሄ ነገሮች እነሱ ያውቃሉ ወይ ብዬው ነበርና እንደማታውቁ ነው የነገረኝ እና በጣም ብዙ ጊዜ እንጨቃጨቅ ነበር በዚህ ጉዳይ ለእናንተ እንዲነግራችሁ ይሄን ያህል ጊዜ እንግዲህ ይሄን ነገር ሳይነግረን በራሱ እየተጓዘ ያለው መንገድ አለ ማለት ነው እሺ አሁን አንቺ አሁን ሙሉ ነገሩን እንድትነግሪኝ ስለምንፈልግ ያለው ነገር ሁሉንም ነገር በግልጽ ነገሪኝ ያው የሚኪ ኬዝ መረጃውን እሱ ነው እየሰበሰበ ያለውና ሚኪ በዋስትና እንዲወጣም የተቻለውን ነገር በሙሉ አድርጓልና ሁሉንም መረጃዎች አግኝቷል ያው ይሄንን ነገር ማን ነው የሚነግርሽ ራሱ ነው የሚነግረኝ ባለቤቴ ነው የሚነግረኝ ዛሬ ነው የሚነግርሽ ይሄን ሁሉ ነገር አዎ እናወራለን እያንዳንዱ ስለሚይዛቸው ኬዞች እንደዚህ በግልጽ እንደዚህ ነው የሚያወራሽ አይ ነግሮኝ አያውቅም አሁንም ይሄን የነገረኝ በጣም ስለተጨነቀና በቃ የማይሆን ጭንቀት ውስጥ ስለገባ ነው ፊቱ ላይ የሚታይበት በጣም ሲገባም ጭንቀቱን ምናምንም አያለው ከዛም አልፎ ተርፎ ደግሞ ያው ልጃችንን ታገተች እኮ ግልጽ ነው እና ልጃችሁ የት ነው የተሰወረችው ከቤት ውስጥ ከትምህርት ቤት ነው ስትወጣ የወሰዳት ቆይ ከትምህርት ቤት እንዴት ነው ሊወስዷት ይችላል ሲጀመር ደግሞ ማለት ነው እኛ ለእያንዳንዳችሁ ምናደርግላችሁ ሽፋን አለ ምናደርግላችሁ ጥበቃ አለ እንዴት ሊሆን ይችላል ይሄ ያን ሽፋን ከሌላ አድርገው የሚታወቅ ሰው ነው የገባው አንድ ሴት ናት ገብታ ያው ልጅቷም ታውቃታለች ልጄ ማለት ነውና ማን ታውቃት ተናግራ ይዛት ወጣችሁ ማን እንደሆነች እኛም አላወቅንም አንድ ሆነች እኛም እስካሁን ልጅሽ ታውቃታለች ልጄማ ያው ብታውቃት ነው እንጂ በሳቱ ወይ ታለቅስ ነበር ወይ እንትን የሆነ እንትን ስታሳይ አለቃት ነበር ያው ትምህርት ቤት ማን ነበርሽ በሳቱ ማን ነበረ እዛ ቦታ ላይ ዘበኛ የነበረው ተረኛ ዘበኛ የነበረው ማን ነበር አው ጠይቀው ነበር ዘበኛው ነው ስጠይቀው እሱ ያው እንትን እንደነበረች እንደምታውቃትና ልጅቷን ብለው ለጥምጥም ብላ እንደሄደች ነው ግን ያው ስሟንም አያውቅም ፊዚካል ያለው ነገር በሙሉ ረዘም ማለት አንድ ቀጠል ማለት ምናምን ነገር ነው እንጂ ነገረኝ ብዙም እንደዚህ አያልሽኝ ያለሽ ነገር ግን ይገባሻል የተደረገው ነገር እኮ ነው እየነገርኩ ማን ነው ቆይሽ ማን ናት ያቺ ሴት ወይ ዘመድሽ ናት ወይ ምንሽ ናት ምንድነው እኔ አላውቅም እኔ ገብቶኛል ግን የውስጥ ሰው እንደሆነና እየተቀነባበረ ሴራ እንደሆነ እኮ ግልጽ ነው ግን ማን እንደሆነች እኔ ማወቅ አልቻልኩም አላወቅኩም ስለዚህ ከዛ በኋላ አሁን ይኸውልሽ ከዛ በኋላ እንዴት ነው እየሆነ ያለው ማለት ስለልጅሽ ጉዳይ ማን ነው ደውሎ እንደታገተች እንትን የነገራችሁ ወይም ደግሞ እንዲህ አይነት ነገር ውስጥ እንደገባችሁ ልጅቷ እንደጠፋች የነገራችሁ ለእናንተ ማን ያው ያልኩ እነዚህ መረጃውን የሚፈልጉት ሰዎች እኮ ልጅቷን ያዙት ልጄን እኮ ያዙት ምክንያት ምንድነው ዋናው መረጃውን ለማግኘት ነው አይደል መረጃውን ካልሰጠንም በስተቀር ልጅን እንገላታለን ነው ያሉት ያስፈራሩን ራሳቸው እየተናገሩ ነው ያሉት መታገቷን ከማን ይሰማል ከራሳቸው ከሰዎቹ ነው ለሱ ደውለውለት መረጃውን ማሰጠን ከሆነ ልጅን እንገልባለን አሉት መቼ ነው ያሉት የታገተች ነው አዎ አራቀም በፊት አዎ እሱ ግን እንግዲህ ሙሉ ደብቆን በራሱ መንገድ ነገሮችን እያከየ እንዴት ባካችሁ ልጄን ይገሉብኛል በእናታችሁ ባካችሁ ትሰምኛለሽ ይኸውልሽ እኛ
ልጅሽን ለማዳን መደረግ ያለበትን ነገር እናደርጋለን። ግን እዚህ ጋር ባለቤትሽ እየሰራው ያለው ነገር ግን ማለት ነው ምን እንደሚያስከፍለው አላወቀም። እዚህ ጋር ስለማን እንደሆነ የቆምነው አልገባውም ማለት ነው። ሚኪ ማለት እኮ አንቺ እሱም እኮ ግድ ሆኖበት አስፈራርተውት ነው። የፈለገ ቢሆንስ መጥፎ ሰው እንዳለ ለምንድን ነው ለኛ ያልነገረን? ስለ ያሬድ ለእናንተ አልነገራችሁም ማለት እንዴ? ባለቤቴ መጥፎ ሰው እንዳልሆነ ታውቃላችሁ አይደለም? ተከፍሎት በነፃ ነው ለሰው የሚቆም ለሰው የሚቀም ሰው ነው። በአስቸኳይ አሁኑኑ እንዲመጣ አስገድዱ። አሁኑኑ ካለበት ያሬድ እንዲመጣ አልኩልኝ። አሁን ሰው ለተራ ይመጣል። ምን አይነት ድራማ ነው እየተካሄደ ያለው? ስለኛ አቅም ያውቃል። እየተፈጠረ ያለውን እያንዳንዱን ነገር ያውቃል። ይሄን ነገር ለኛ ነግሮን ቢሆን ከመጀመሪያም ጀምሮ መፍትሄ ሊሰጠውና ጥሩ ነገር ላይ ሊገባ የሚችል ነገር ቢሆን ነበር። እስካሁንም በመደበቁ ይሄኔ ስንትና ስንት ነገር እየተበላሸ እንደሆነ በመሃል ምንም የምታውቂው ነገር የለም ማለት ነው። ነግሬዋለሁ እኮ እኔ ነገራቸው ብያለሁ። በጣም ብዙ በቃ ተኝተናል። ደግሞ ጭቅጭቅ ነው ነግሬዋለሁ። ንገራቸው ብዬ እሱ ግን ፈቃደኛ አይደለም። በቃ ይቅርታ አድርጊልኝ። አሁን ለማደርገው ነገር ምንም አይነት ጣልቃ ገብነት ውስጥ እንድትገቢብኝ አልፈልግም። ቤቱ በአስቸኳይ ሙሉ ፍተሻ ይደረግበት። ሙሉ አንድም ነገር እንዳይቀር። ምንም ነገር የለም እኮ ካንቺ ትዛብ መልስም ጥያቄ ማለት ምንም የለም እኮ ነው። ወደ እናንተ የመጣሁት እኮ እንድትረዱኝ ብዬ ነው አይደል? አሁን በዚህ መረጃ ሊደራደሩት አስበው ከሆነ ሲጀመር መረጃዎቹም እዚህ ቤት ሊኖሩ ይችላሉ ማለት ነው። ስለ እያንዳንዱ ነገር የዋስትና መብቱም መጠበቅ ያለበት እያንዳንዱ ነገር እንግዲህ እዚህ እሱ ጋር ሊኖር ይችላል ማለት ነው። ስለዚህ ጠይቁት መጀመሪያ ያለው ነገር በሙሉ ከሱ ጋር አውሩ። እሱን እንዴት ነው የምንጠይቀው? እሱ እኮ ማለት አሁን ክዶን ያለ ሰው ነው። ይሄን ነገር ሊነግረን የሚገባውን ነገር ይሄ ጉዳይ እኮ ሌላ ኬዝ አይደለም፣ የሚኪ ኬዝ ነው አይደል? እኔ እናንተን የቀራሁት እሱ እንዲያውቅ ስላልፈለኩኝ ነው። ሆነም ቀረም ይኸውልሽ አሁን ላይ መጣራት ያለበት እያንዳንዱ ነገር እንዲጣራ ፈልጋለሁ። ነገሮች በዚህ ሁኔታ ከሄዱ እኮ ልጄንም በህይወት አላገኛትም ማለት ነው አይደል እንዴ? ባልነግራችሁ ይሻል ነበር ማለት ነው። በዚህ አይነት ሁኔታ አላውቅም። እሺ እንግዲህ ቤተሰቦች ያው ያሬድ ካለበት ቦታ እንግዲህ እንዲመጣ ተደርጎ ይኸው ሳሚ ይዞት እየገባ ይገኛል ማለት ነው። ስለዚህ እያንዳንዱን ነገር ከሱ አንደበት አሁን ላይ ምን እየተፈጠረ ነው፣ ምን እያደረገ እንደሆነ ሁሉንም ነገር ከሱ ምን ሰማው ይሆናል ማለት ነው። ያለውን ነገር በምን እውነታውን በቃ ነግራቸዋለሁ። እኔ ከዚህ በላይ መቃቃም አልችልም። በቃ ሁሉንም ነገር ነግራቸዋለሁ። ያለውን ነገር ለምኛ ያለው አንተ መናገር አልቻልክም። ስለዚህ ልጄ እንድትሞት አልፈልግም። ልጄ ትሞት አንቺ ምንድን ነው የምታወሪው? ያለውን ነገር በሙሉ ነግራቸዋለሁ ነው እያልኩ ያለሁት። ከዚህ በኋላ ይኸውልህ ያሬድ ምንም አይነት ድብብቆሽም ሆነ ምንም ነገር አያስፈልግም። ሰማኛለህ አይደል? እኔ አንተ ላይ እጅ ማንሳት የምፈልግበት አይነት ሰው አልነበረም። ምንድነው ጉድ? ምንም እኮ ሰማኝ እንደማታውቃቱ ሁሉንም ነገር ነግራቸዋለሁ። እባክህ ልጆችን እናድናለን። ሚኪን አሳልፈን ልትሰጠው ነበር አልሽው? ነገራቸው በቃ ሁሉም ነገር ነግራቸው አሳልፈን ልትሰጠው ነበር። አንቺ ምንድነው አናግረኝ ነኝ ነው። ይኸውልህ ከሷ ጋር ለምኮ ማውራት ያለብን ለሱ መልስ ስጠው። እየጠየቀ ያለውን ጥያቄ መልስ ስጠው። ሚኪን አሳልፈን ልትሰጠው ነበር። አንተ ለምን አሳልፎ መስጠት? አንተ እንደዚህ አይነት ሰው ለምን ተቀምጣና አሁንም ቆይ ቁጭ በል እስኪ። እስካሁን እንደዚህ ዝም ብዬ ማውራት ስለሚያስፈራሩ ሰዎች እባክህ ንገራቸው። ይኸውልህ እስካሁንም ይኸውልህ እያንዳንዷን ነገር ሰዎች እባክህ ንገራቸው። የተፈጠረውን ነገር እያንዳንዱን ነገር አላቅም። እኔ እዚህ እንዲህ አይነት ነገር ውስጥ እንዴት ልታረግ እንደቻልክ ራሱ እኔ እስካሁን ድረስ በጣም ውስብስብ እየሆነብኝ ነው። ምክንያቱም አንተ ማለት እንግዲህ ይኸውልህ ከቅርብ ጊዜ ወዲህ እንግዲህ ክትትል እያደረግንብህ ነው ይታወቃል፣ እያንዳንዱ ነገር ግን አንተ በምን አይነት ልክ ነው ሚኪን እንዴት አሳልፈ ለመስጠት አስብክ? እንዴት ታስባለህ? እንደዚህ ምንድነው እያላችሁ ያላችሁት? ቆይ እንዴ ያሬ ይኸውልህ ምንም አይነት ድራማ አንፈልግም ከዚህ በኋላ። ቆይ ሰማኝ፣ ባለፈው ከኔ ጋር አውርተናል አይደል? አይዝጋ ይኸውልህ አውርተናል። ሌላ ነገር የምትፈልግ ከሆነ እንደማንኛውም ወንጀለኛ ማለት ነው በምትፈልገው ልክ አወራለሁ። ግን እኔ እነን ካንተ አልጠብቅም ነበር። አንተ ከሚኪ ላይ በጀርባ ሆነ ታሴራለህ፣ ወንጀለኞች ጋር ታብራለህ። አንተ ምንድነው? የምን ማሴር ነው? እኔ አላሰርኩም እንዴ? አላሴርኩም? እሺ ልጅ የት ናት እንዴ? የት ናት ልጅ? ንገረኛ። ምን ማለት ነው ልጅ የት ናት? የት ናት? ትምህርት ቤት ነች አለች እንዴ? ይኸውልህ ከዚህ በኋላ ምንም አይነት ድጋሚ ሌላ ውሸት እንድትዋሸን አንፈልግም። ይኸውልህ ያሬድ
ከዚህ በኋላ ይኸውልህ ምንም አይነት ቃቃ አንፈልግም ካንተ ጋር ትሰማኛለህ አይደል? ይሄ ኬዝ ማለት ምን ያህል ከባድ ኬዝ እንደሆነ ታውቃለህ። ከዚህ በተጨማሪ ደግሞ አንተ በምትሰራው በእያንዳንዷ ነገር ምን ሊደርስብህ እንደሚችል ታውቃለህ። ይኸውልህ አንድ እድል ነው የምሰጥህ። አንድ እየሰማኝ ነው አይደለ? አንድ እድል ድጋሚ ካንደበት ለሚወጣው ቃል ነው የምልህ። ይሄንን ልብ ብለህ ስማኛው። አንድ እድል ነው የምሰጥህ። ቀልድና ይሄ ጨዋታ ጊዜ ማቃጠልበት ውሸት ማአት የምሰማበት ሰዓት ላይ አይደለም ያለሁት። እየሰማኸኝ ነው? በደንብ እየሰማኸኝ ነው? እየተደረገ የነበረውንም ነገር በደንብ ታውቃለህ። እኛም ደግሞ ማለት ነው የሚያስፈልገውን ነገር በሙላ ማለት ነው ከጀርባክ ስንከታተል ነበር የነበር እኮ። ምንድነው ይኸውልህ ምንም አይነት ጨዋታ ካንተ አንፈልግ። የሰማነውን ነገርም እንድትነግረን አይደለም የምንፈልገው። ሚኪ ወንድማችን አሁን እያሳለፈ ያለውን ነገር እያንዳንዱ ነገር የሱ ህመም የኛም ህመም ስለሆነ ነው። አንተ ጋር እያንዳንዷን ነገር ታውቃታለህ። ደግሞ እሱም እዚህ ነገር ውስጥ ገብቶ እንዳይወጣ እንዲቆይ ይሄ ሁሉ ነገር እንዲሆን ያንተ እጅ እንዳለበት ምንም ጥያቄ የለም። ይኸውልህ ነግሬሃለሁ፣ እንዳትዋሽ። እየሰማኸኝ ነው? እንዳትዋሽ። ይኸውልህ ከማን ጋር ነው ስታሲር የነበረው? ማን ነው ከጀርባ ያለው? ሳሚ ምን ነው? ያሬድ እኮ ነኝ። ምን ሆነ ነው? ያሬድ መሆንን ደጋግማ አትንገር። አይመለከተኝም። ያሬድ ስለመሆን ስላለ እንዴት አሴራለሁ እኔ? ስንት ጊዜ ከሰራሁበት ቤት እንዴት አሰራለሁ? አሁን ይኸውልህ ወደ ሌላ ነገር ውስጥ እየገባን ነው። ይኸውልህ ያሬድ አንድ ነገር እንድታቅ የምፈልገው ነገር ይኸውልህ አሁን ላይ ምንም አይነት ጨዋታም ሆነ ምንም አይነት ድራማ ምንም የምንፈልግበት ሰዓት አይደለም። ሚኪ እየታመመ ህመሙ እየተሰማን ያለው። ስለዚህ ከዛ ህመም ደግሞ ግዴታ ልናወጣው ያስፈልጋል። አሁን ይኸውልህ ከአንተ ጋር ምንም አይነት ድርድርም ሆነ ምንም ነገር አንፈልግም። አሁንም ይኸውልህ ልጅ የት እንዳለች እያንዳንዱን ነገር የምናውቀው ነገር ነው። ስለዚህ ለምን ይሄን ነገር ከኛ ጀርባ ተደብቀ ይሄን ነገር ለምን እንዳረክና ወደ መፍትሄው ነው መሄድ የምንፈልገው እኛ አሁን። ይኸውልህ ከዚህ በላይ ሚኪ እስር ቤት ሆኖ እንዲሰቃይ ምንም አይነት ፍላጎት የለንም። ትሰማኛለህ አይደል? ነው። ቆይ ምንድነው ያሰባችሁት? ይሄ ሰው አሁን እንደሌላ ወንጀለኞች ሌላ ነገር ውስጥ መግባት ነው የሚፈልገው መሰለኝ። ያሰብነው ነው ፈልገው። ሳሚ ተረጋጋና ትሰማኛለህ ያሬድ? እንቀጥል አሁን በዚህ መንገድ። ሳሚ እንዴት እንደዚህ ታረጋጋላችሁ? እኛ መጀመሪያ ደረጃ ላይ ከሚያውቁት ሰው ጋር ብዙ ነገር ከሰሩ ሰዎች ጋር እንዲህ አይነት ነገር ማሳለፍ አንፈልግም ነበር። ነገር ግን ወንጀል ከሰራ ማንም ይሁን ማን ከዚህ በፊት ምንም ይስራ ምንም ጥሩ ነገር ያርግ፣ ዛሬ ላይ ግን ወንጀል ከሰራ ለሱ የምንተባበርበት የምናግዝበት ምንም አይነት መንገድ የለም እያልኩ ነው። ትሰማኛለህ አይደል? በዛ ላይ ደግሞ እስር ቤት ሆኖ ሲቃ ያያለው ወንድማችን ሚኪ ነው። ትሰማኛለህ አይደል? የሱ ስቃይ ደግሞ የኛም ስቃይ ጭምር ነው። ስለዚህ ከዛ ስቃይ ለማላቀቅ እሱን ማናረገው ነገር የለም። ስለዚህ አሁን ይኸውልህ የተፈጠረውን ነገር ሁሉንም ነገር በስነ ስርዓት እንድትነግረን እንፈልጋለን። እንዳንተ እንደምታስቡት አይደለም እንዴ? ቆይ ሚኪ ለኔስ ወንድሜ አይደለም? ይኸውልህ ወንድምነቱን ተውና ይኸውልህ አሁን ምን መሰለህ ካንተ የሚጠበቅ ወንድሜ አትበል። አሁን እያንዳንዱን ነገር ተናገር። ማን ነው ከዚህ ሴራ ጀርባ ያለው? ማን ነውስ መጥቶ ካንተ ጋር ዲል ያደረገው ይሄንን ነገር? ለማንስ ነው ይሄንን መረጃ የሰበሰብከውን መረጃ አሳልፈ እንድትሰጥ የተደረገው? እኔ ለማንም መረጃ አልሰጠውኝም ሳሚ። ይሄ ሁሉ ነገር የደበከን ያለንበትን ሁኔታ ታውቃለህ። እያንዳንዱ ነገር ምን ውስጥ እንዳለን ታውቃለህ። የሚኪን ኬዝ ለመፍታት ብለን ስንት ስራዎች እንደተውን ብዙ ነገር እንዳደረግን ታውቃለህ። ነገር ግን ከዚህ ጀርባ ብዙ የምታውቀው ነገር እያለ ሁሉ ነገር ደብቀናል። ሌላው ይቅርና ልጅ መታገቷን እንኳን እንድንሰማ አልፈለግም። ይሄ ሁሉ የሆነበት ምክንያት ያስፈራርቶኝ እኮ ነው። ለብሮ ማተረዱኝ። ቆይ እናንተ ብትሆኑ ምን ታደርጉ ነበር? ሲጀመር ይሄን ስራ ስትጀምር ከኛ ጋር ይሄን ስራ ስትጀምር እንዲህ አይነት ነገር እንደሚደርስብህ አምነህ ተማምነህ አይደል እንደ ከኛ ጋር እዚህ ስራ ውስጥ የገባው? እንዴና በቤተሰብ በልጅ እኮ ነው የመጡብኝ እንዴ? ይኸውልህ ሲጀመር መጀመሪያ ደረጃ ላይ ለቤተሰብህም ለሁሉም ነገር የኛ የክሩ አባሎች እያንዳንዱ ነገር ለሁላችንም ከለላ ይሰጠናል። የሚታወቅ ነገር ነው። ነገር ግን ከለላው ከተደረገ ከለላው በረከት ከሱ ጋር ብዙ እንደዚህ መደረቅ መጨቃጨቅ ጊዜ ማቃጠልም አያስፈልግም። ትሰማኛለህ? ከለላው የት አለ ምኑ የት አለ የምትለውን ነገር በኋላ በደንብ ትነግረኛለህ። ስለኛም እንደዚህ አፍን ሞልተህ መናገር ጀመርክ አይደል? በጣም ጥሩ፣ ችግር የለውም። አሁን የምፈልገው ምን እንደሆነ ታውቃለህ? ከዚህ ነገር ጀርባ ማን ነው ያለውን ነገር የተፈጠረውን ነገር ልጅ እንዴት እንደታገተች የልጅን መታገት እንዴት እንደሰማክ ይሄንንስ ፋይል ማን አምጣ ብሎ እንደሚያስጨንቅ ያለውን ነገር ንገረኝ። ባለፈውም ያልነገርኩ ነገር አለ ምናምን ስለ የነበረው ይሄንን ነው ሳሚ። ልጄን አግተውብኛል። በቃ እንዴ
መረጃ አሰባስቤያለሁ። በዋስ የሚወጣበትን መረጃ አሰባስቤ ጨርሻለሁ። ሚኪ የሚወጣበትን ግን አሁን ልጄ ነው የታለ ፋይሉሽ? አለ ፋይሉ። የት ነው ያለው? ፋይሉ እኔ ጋር ነው አለ። የት ነው? እዛ ቢሮ ነው ያለው። ቢሮኛ ቢሮ? አዎ ሎከር ውስጥ አስቀምጬው። ያንተ ሎከር ስር? አዎ ፋይል አይወጣም እኮ። በአስቸኳይ አሁን ቢሮ ደውሉና የሱ ሎከር ተከፍቶ የዋስትና መብት የሚያሰጠው ፋይሎች እንዳለ ካሉ አጣርታችሁ ንገሩ። እሺ ቆይ ሳሚ፣ እሺ ቆይ ከዛስ? እሺ ምንድነው የተፈጠረው? ንገረኝ። ከዛስ አትበለኝ። የተፈጠረው ነገር ደግሞ እኮ ከዛ ፋይሉን አዘግየውና አቆየው በቃ። ከዛ በኋላ ልጅን እንሰጣለን አለኝ። ማን ያለክ? እነሱ ናቸው። እኔ አላቃቸውም። ማን ናቸው እነሱ? ምን ማለት ነው አላቃቸውም ማለት ምን ማለት ነው? ይሄን ነገር ያረጉህን ነገር እንዴት ነው አላቃቸውም ማለት? እኮ እኔ ነው የምታወራኝ አንድ ልጅ አለች፣ ጠበቃ የረዳት ጠበቃ ነች። ጭራሽ ተደራጅታችሁ። ማናት ደግሞ እሷ? እሌኒ ትባላለች። ጠበቃ እሌኒ ናት ካንተ ጋር አብራ እየሰራች ያለችው? አዎ በቃ እሷ ነች። ሁሉንም ነገር እሷ ነች ማለት ከሷ ጋር ነው የማወራው። እነሱ እንደዚህ ብለዋል፣ እንደዚህ አድርግ፣ እንደዚህ ቦታ ምናምን የምትለኝ እሷ ነች። ሲጀመር እሷ ምን አይነት ግንኙነት ነው? እሌኒ ማለት እኮ የኛም የክሩ አባል ነች አይደል? አንተና ያገዘች የምትሰራ ሴት ነች አይደል? እሌኒ ማለት አሁን በፈጠራችሁ በቃ ልጅ የምትመለስበትን መንገድ እናንተንም አልካድኩኝም። በቃ እዚህ ጋር ልጄንም ለማስመለስ ሚኪንም ለማስወጣት በሁለቱም በኩል ነበር ተሰራ የነበረው። ልጄም እንድትጎዳ አልፈልግም፣ ሚኪም ደግሞ እዛ አንድ ነገር እንዲሆን አልፈልግም። ሲጀመር ይሄን ነገር ብቻህን የምታረገውና ብቻህን የምትፈጽመው ነገር እንዳልሆነ ጠንቅቀህ ታውቃለህ። የኛንም አቅም እዚህ ነገር ውስጥ ብትነግረን ቀድመህ ነግረህም ቢሆን ከዚህ በኋላ ይሄኔ ሚኪም ተፈቶ ነፃ ወጥቶ ልጅህም እጅህ ገብታ የሚሆንበት ሁኔታ ይመቻች ነበር። ነገር ግን ይሄን ሁሉ ባለማድረግ አንተ በራስ መንገድ ሄደህ እንግዲህ ከዚህ በፊት ብዙ ነገርም ዲል አድርጋችሁ ሊሆን ይችላል አላውቅም። እነሱ ካወቁ ብዙ ነገር አታለን ብለውኛል እኮ። ወይ ምን ታደርጉ ነበር እናንተ? እሌኒን የስልክ ጥሪዎችን እስኪ አስመጣል። እያንዳንዱን ከቅርብ ጊዜ ጀምሮ ሳይሆን አንድ ወርም ሁለት ወርም የቆዩትን የስልክ ጥሪዎች እያንዳንዱን ነገር እንዲመጣ ፈልጋለሁ። ለምን አትረዱኝም? ሳሚ በፈጠራችሁ ለምን አትረዱኝም? ምን ነው የምንረዳ? ወይ ምን ታረጉ ነበር እናንተ ብትሆኑ? አንተ ልጅ ብትታገት ምን ታረግ ነበር? በረከት መፍትሄ ፈልግ ነበር። ምን አይነት መፍትሄ? ነገር ግን ከወንድሞቼ ጋር ነው መፍትሄ የምፈልገው። እኔ ብቻዬን አንድ ጆኜ የሚሄድበት ምንም አይነት መንገድ አይኖርኝም ነበር። ለምን አሰጣቸውም? በእኔ ጫማ ውስጥ ሆናችሁ ካላችሁ ለምን አሰጣቸውም ነበር? ደረስንብን ቀደምነ ነው እንደዛ ነው እያልክ ያለው? ያንንም አወስደ ለምን አታስረክባቸውም ነበር? እንዴት ነው ማስረክባቸው? እንዴት ነው የምሰጣቸው? አይ ስለደረስንብን ነው እንጂ አንተማ ለመስጠት እያዘጋጀ እያመቻቸላቸው ነበር። ይሄንን ነበር ስትነግረኝ የነበረው። 100% በእኔ ተረጋግጥ፣ በእኔ አረጋግጥ 100% ሚኪ አስወጣዋለሁ ስትለኝ የነበረው ለዚህ ነው። በሆነ መንገድ አድርጌ ልጄን ከተቀበልኳት በምን አይነት መንገድ? አንተ ከኛ ጋር ሳትነጋገር ነበር ስፈልግ የነበረው እኮ ሳሚ። አንተ ያንን መንገድ በፈለክ ቁጥር ወንድማችን ሚኪ ስንት ሲቃያን እያየ እንደሆነ ታውቃለህ። ጊዜውም ደግሞ ተቃርቧል አይደል? የፍርድ ቤት ቀጠሮ ደርሷል፣ ተቃርቧል አይደል? ይሄን ነገር ታውቃለህ። ይሄ መረጃ በዚህ ሰዓት ካልደረሰ ሚኪን ነፃ የሚያስወጣው መረጃ እጃችን ካልገባ ይሄ ሁሉ ነገር ባንደርስ ዛሬ ይሄን ነገር ባናቅ ምን ሊፈጠር ይችል ነበር? ነገረኛ ምን ሊፈጠር ይችላል? ለኩኝ ነበር። ለምን አትረዱኝም? ሳሚ በረከት ለምን አትረዱኝም? ምንድነው ምንረዳ? አንተ እኮ ማለት እኮ እኔ ሌላ ሰው እያዋራው ነው እየመሰለኝ። ምንድነው እያሰባችሁ ያላችሁ? እንዴት እናንተን እሸጣለሁ? እንዴት እናንተን አሳልፈው? አንተ መሸጥ ስለፈለክ ብቻ አሸጠን ሲጀመር ማለት ነው እኮ። እንዴት አደርጋለሁ እንደዚህ? እኔ ይኸውልህ አሁን ግዴታ እኛ ማውራት መናገር ይሄንን የምነግርህ አሁን ላይ ካንተ ይሄንን ምንም ስለማልጠብቅ እያንዳንዳችሁ ማለት ነው እያንዳንዳችሁ ያላችሁት የቡድኑ አባላት ሙሉ ጠበቃ የምትባሉት በሙላ እያንዳንዳችሁ እኮ ስልካችሁ ትረስ ተደርጓል። ግን ደግሞ እምነት ስለምንጥልብ ነው እያንዳንዱን ቮይስ ማንከታተለው፣ እያንዳንዱን ነገር የምትደዋወለውን እያንዳንዱ የምትጻጻፈውን ማንከታተለው እምነት ስለምንጥልብ ነው እንጂ ይኸውልህ አሁን ይኸውልህ ከምትነግረኝና ማለት ነው ያንተን የስልክ ፋይል እንዳለ አስወጥቼ ፊት ለፊት ላይ እዚህ ጋር ዘርግፍ አድርጌ ባሳየህ ይኸው አምጣው፣ የፈለከውን ፋይል አምጣ። እሺ እንዴ የፈለከውን ፋይል አምጣ። ያው ስልኬም እዛልል ስልክ ሁሌም እኛ ጋር ነው። አንተ እጅ ላይ ይዘህ ተንቀሳቀሳለህ እንዴ? እናንተን ያሳልፈ መስጠት ፈልግ ገና ልጅ የተወሰደች ቀን ሁሉንም ፋይል ሰጥቼ አልቀበልም ነበር እንዴ ልጅ? ለምን? እሺ ለምን ከኛ ጋር ለማውራትና መፍትሄ ካሰብ እንዴት ነው? እስኪ እንዴት ልጅን እንገላታለን እያሉ እንዴት ነው የምናገረው? እንዴት አወራለሁ? ሳሚ ምን ማለት ነው? መፍትሄ እኛ ጋር እንደሚኖር አታውቅም ነው የምታደነው?
እኮ እሱን እኮ ነው መፍትሄ እየፈለኩ ነበር። ትንሽ ቀን ታገሰኛል። በቃ አስበህበት ከዛ ፋይሉን ሰጥተህ ልጅ ነፃ ትወጣለህ አይደለም? አሁን ቢያንስ እኔ አሁን ሳስብ የነበረው ሌላ በቃ ተመሳሳይ ፋይል ወይ ፎርጂድ ፋይል ለነሱ ይሄ ነው የዋስትናው በቃ እንኩ ብዬ ሌላ ፎርጂድ ማለት ነው። ከዛ በኋላ ልቀበላቸው ነበር። ያኔ ዋስትናውን አስገባለሁ። ይሄን ነገር መስራትህ ሌላ ወንጀል ውስጥ ሌላ ነገር ውስጥ የምትጠቀመው እንደሚያስገባህ አታውቅም ማለት ነው። ይሄን ማለት ፎርጂድ ነገር ስለ ለነሱ ፌክ ፋይል ልሰጣቸው ነው እንጂ ፎርጂድ አሰርቼ ነው ለማለት ፈልጌ አይደለም። አንተ ግን የምር ልጅህን ተወዳታል? ምን ማለት ነው? እንዴት ነው ማልወዳት? ባለቤት ሳታሳዝነ ምንድነው የምታወራው ሳሚ? አሁን እኮ አንተ እያደረክ ያለው ነገር እኮ ወንጀል እኮ ምንድነው? አንተ አለ ከተባለ ጠበቃ እኮ አይጠብቅም እኮ። ምኑ ነው ወንጀል? እስኪ ቆይ አሁን እሺ ልጄ ነው የወሰደች ቀን መጥቼ ልጄ የተወሰደች ቀን መጥቼ ነገርኳችሁ። እንደ አንድ ህግ ባለሙያ እንደ አንድ ጠበቃ ህግ ተምሬያለሁ ህግ አውቃለሁ ከሚል ሰው ልጁ ታግታ ቀጥታ መፍትሄ የሚሆነው ጠበቃ ሄዶ ራሱ ሲያማክር ክሰስ እንደዚህ ያርግ ነው መፍትሄው። አንተ ጭራሽ ለህግ ማሳወቅ ለክሩ አባል ማሳወቅ ነው እንጂ መፍትሄ የሚያስገኘው እንዴት በራስህ በኩል በራስህ የምትሄደው መንገድ ምንም እንደማይጠቅም ምንም እንደማይበጅ አታውቅም እንዴ? አንተ በእኔ ቦታው ናችሁ ካላያችሁት በቃ አይገባችሁም። ሳይ ምንም ልትረዱኝ አልቻላችሁም። በፈጠራችሁ ተረዱኝ። ምን ነው እንረዳ? እሺ አሁን ሰማችሁ አይደል? እሺ አሁን እስኪ ምን ነው የምናደርገው? አሁን እሺ አንተ እኮ አይደለም የነበርክ ማንም ነገራችሁ ማንም እሺ ተሰማ አይደለ? ካንተ ነበር እኮ ነገር እኮ መስማት የነበረብን ካንተ ነበር። በፈጠራችሁ ተረዱኝ። ምንም እየተረዳችሁኝ አይደለም እኮ ሳሚ በረከት። እንድንረዳ የምትፈልግ ከሆነ አሁን ማድረግ ያለብን ምን እንደሆነ ታውቃለህ? ሌላ ያልደበከን ነገር እንዳለ እርግጠኛው ለራስ ምንም የደበኳችሁ ነገር የለም። አሁን ሁሉም ነገር አለ አይደለ? በቃ ሪካርዱንም መስማት ትችላለህ። የኔም ስልክ እናንተ ጋር ነው ከበፊትም ጀምሮ አይደለ? በቃ ሁሉም ነገር መስማት ትችላለህ። እሱ የኛ አከይብ ነው እኮ በቃ ማድረግ የምትፈልገውን ሁሉ አድርግ። ግን እኔ ልጄም እንድትጎዳ አልፈልግም። ሚኪም እዛ እንዲቆይ አልፈልግም። በቃ እሺ አሁን ሰምታችኋል አይደል? እሺ ልጄ ታግታለች አይደል? ይሄው ዋስትናውን አምጡ ብለሃል አይደል? ይመጣልሃል ዋስትናው ይሄው። እስኪ ልጄ እንዴት አድርጋችሁ እንደምትቀበሏት አይደል? ያኔ ከለላ በምን አይነት እናንተ ከለላ አምልጣ እነሱ እጅ እንዴት እንደገባችሁ በእኛ የምትጠራጠርበት ምንም ነገር ውስጥ አይኖርም። ሲጀመር ስለ ልጅ መታገት አንተ እንዴት ነው የሰማው? ይኸውልህ እንዴት መሰለህ እኔ የዛኔ በቃ በዚሁ ኬስ ተጠምጄ ነበር። በሚኪ ኬዝ ማለት ነው። ዋስትናዎቹ ምናምን እያሰባሰብኩኝ ነበረ። እዛ በዛ መሀል ተደወለልኝ ማለት ነው። ሚስቴ ማክዳ ነበረች የደወለችው። እዛ ሄሎ ምናምን ስላት ልጃችን ጠፍታለች። ምንድነው የምታወሪው? ታረቀ ምንም ልታወራኝ ሁሉ አልቻለችም። ተጣድፌ መጣሁ። ሁሉንም ነገር ጥዬ ስመጣ እያለቀሰች ነው። እዚህ ምን ሆነሽ ነው እላታለሁ። ከትምህርት ቤት ስሄድ አጣኋት። ሰነች የምታመጣ ትምህርት ቤት ሄዳ ማለት ነው። እዛ ትምህርት ቤት ሄጄ አጣኋትና ተመለስኩኝ። ምን ማለት ነው? እንዴት አጣጥኛለሽ? በቃ በሰዓቱ ማንም አልነበረም፣ ዘበኛው ማንም አልነበረም ማለችኝ። ከዛ እኔ በማግስቱ ሄድኩኝ። ከኛ ያረግንላችሁ ጥበቃስ እኮ እኔ አላውቅም። ከዛ በማግስቱ ሄጄ ማን ነው ማታ የነበረው ጥበቃ ማን ነው? ልጄ ጠፍታለች ዚት ብዬ ከዳይሬክተሩ ጋር ሁላ ልጣላ ነበር። ከዛ ጥበቃውን አገናኙኝ፣ ዘበኛው ማለት ነው። ከዛ ማነች ምን አንስለው ያንተ ልጅ ነች እንዲሆነች ልጅ እኮ ነች በጣም ተጠምጥማባት ነው የወሰደቻት ነው አለች። እኔ ማን እንደሆነች ሁላ አላወኩም። ልጅህም ቅድም ባለቤት እንዳለችው ማለት ነው። በቃ እንደዛ። ስለዚህ ከልጅ ጋር በጣም ይተዋወቃሉ ማለት ነው እኮ የምታውቃት ልጅ ነች። ከዛኛ በቃ ቤተሰብ ነው። ልጅህን እስቲ እዚህ እኛ እንደምናውቀው ከሆነ ማን እኔ እስከምናውቀው ድረስ ምንም ዘመድ የቅርብ ሰው ምናምን የለም ሄዶ ሊያመጣልኝ እኮ። እኔም እኮ እሱ ነው ሳሚ ግራ የገባኝ። ሁሉ ጊዜ በቃ ማክዳ ነች ሄደች የምታመጣት። ከዚህ ዛን ቀን ራሱ ጥበቃውን ማን ነች ምን አይነት ልጅ ነች ልጅቷ ምናምን ብዬ ጠይቄው ነበር ልጁን ማለት ነው ጥበቃው። ከዛ በኋላ የሆነች አጠር ያለች ልጅ ነች ጠየም ያለች ልጅ ምናምን ብሎኝ ነበርና እኔ አሁን ሌኒን እየጠረጠርኩኝ ነው ራሱ ማለት ሌኒና ልጅ ግንኙነት አላቸው። አዎ ማለት በስራውን በቃ ረዳት ጠበቃ አይደለች እና ብዙ ጊዜ እንገናኛለን። ካፌም ሻይ ቡና ምናምን ስንል ልጅን አንዳንዴ ይዣት እወጣለሁ። ጠይቃታል እሷ ሌኒን አልጠየኳትም። ምን ብዬ ጠይቃታለሁ? ምን ማለት ነው? ምን ብዬ ጠይቃታለሁ? ምን ብዬ ጠይቃታለሁ? እሷ እኮ ነች ከነሱ ጋር እንድመቻች እያደረገችኝ ያለችው፣ ነገሮችን እንዲቀዘቀዝ እያደረገች ያለችው እሷ እኮ ነች። ከልጅ ጋር ኮንታክት አለ እሷ ማለት ይተዋወቃሉ፣ ከልጄ ጋር ይተዋወቃሉና አጠር ያለች ልጅ ነች። ጥበቃውን ስጠይቀው አጠር ያለች ልጅ ነች። ጸጉሯን አሲዛ ነበር ጸጉሯን ጠየም ያለች ልጅ ነች ብላን ፎቶዋን ለማሳየት አልሞከርክም? ፎቶዋን በዛን ሰዓት እንዴት ፎቶ ይመጣልኛል ሳሚ? የሌኒ ቮይስ
በጣም ጥሩ። ይሄንን ቮይሶች እያንዳንዱ ሰምቼ ነበር። የኔ በረከት እሷ መሆኗን ሁሉ አልጠረጠርኩኝም እኮ የዛን ሰዓት አጠር ያለች ጠይም ምናምን ሲለኝ እሷ መሆኗን ራሱ አልጠረጠርኩም። ይኸውልህ ያሬድ አሁን ያረከው ነገር በአጠቃላይ አሁን በስነ ስርዓት የምነግርህ ነገር ያረከው ነገር ምንም ትክክል አይደለም። አንተ ከኛ ጋር ስንት ጊዜ የሰራ ሰው ነህ። ስንት ኬዞችን አብረን ፈተናል። እያንዳንዱ ነገር የምታውቀው ነገር ነው አይደል እንዴ? ይሄን ነገር እያወቅ አንተ ላይ ሲደርስብህ እንዴት ነው እናንተ ልትፈቱልኝ አትችሉም ብሎ ማሰብ ምን ማለት ነው? ልትፈቱልኝ አትችሉም እኮ አይደለም ግን በቃ አለ አይደል ልጅ እኮ ነች ምንም ቢሆን እንዴ ይሄ ኬዝ ከአንተም በላይ እኛን እንደሚያሳስበን አታውቅም? የአንተ ኬዝ የኛ ኬዝ መሆኑን አታውቅም? ይኸውልህ አንተ በመሃል ልታረግ የፈለከው ነገር ምንም አሁን ድረስ እኔ እየተዋጠልኝ አይደል። ምን ልታረግ እንደነበረ በራስ መንገድ ሄደህ እንግዲህ ምን ልፈጥር እንደነበረ ምንም እየገባኝ እኔ አሁን የመጣልኝን ሐሳብ እኮ ነገርኩ። በቃ አሁን ቀደም የነገርኳችሁን ሐሳብ ትላንትና ነው የመጣልኝ። ዛሬ ነገሮችን አሁን ፌክ ፋይል ያልኩን እያዘጋጀሁኝ ነበር። እስቲ ቆይ ከሌኒ ጋር ያለህን ዲል ንገረኝ እስቲ። ምን አይነት ዲል ነው እያረጋችሁ ያላችሁት ከሌኒ ጋር? እና ደግሞ እሷ እንዴት ነው አንተን እያወራች ያለችው? ወይም ደግሞ እሷንስ የሚያወራት ሰው አለ ወይ? እሱን ነገር ንገረኝ። በቃ እሷ ነች ነገሮችን ሁሉ እኔ ከነሱ ጋር እንድገናኝ የምታደርገው ምናምን እሷ ነች። ዛኔ ማለት ነግሬያታለሁ ልጄ ታገተች እኮ ምናምን ስላት በቃ እኔ ላዋራቸው ምናምን ብላ ተቀበለችኝ። እነሱ ተደዋወልን ከነሱ ጋር። ከዛ በኋላ እኔ ላዋራቸው ምናምን ብላ ተቀበለችኝ ስልኩን ማለት ነው የነሱን ስልክ። ከዛ በኋላ ተደዋወላለች ምን አሉሽ ምናምን ስላት እንደዚህ ብለውኛል። እሺ እኔ ላዋራቸው ስጭኝ። አይ እኔ ነኝ የማዋራቸው። ከዛ እኔ የሆነ ቀን ደውዬ ምናምን አይነሳም። አንዳንዴ ዝግ ነው ይለኛል ይዘጉብኛል። አንዳንዴ ምን ላድርግሽ እኔ እንዴ እናንተ ሳታውቁ ራሱ እዛ ሎኬሽን ፈላጊው ጋር ሄጄ ነበር። ይሄን ስልክ በዚህ ስልክ ፈልግልኝ ብዬ በቃ ሲም በየጊዜው ነው የሚቀያየረው። አላቅም እኔ አሁን ከሌኒ ጋርም ያላችሁን ግንኙነት ምን እየፈጠራችሁ እንደሆነ እንግዲህ ብዙ ስራዎችን አብራችሁ የምትሰሩ ሰዎች ናችሁ። ሌኒ ምን እያደረገች እንደሆነ እያንዳንዱን ነገር አንተ ለኛ ግልጽ ማድረግ ነበረብህ። አሁንም መደበቅህ መሸፈንህ ነው ይሄ ሁሉ ነገር እያመጣብህ ያለው። ይሄን ነገር የምታውቀው ነገር ነው ማለት ምንም እየተደበቀ ነገር አይደለም አይደል እንዴ? ስለዚህ አሁን ይኸውልህ ከሱ ጋር ብዙ ማውራት አያስፈልግም። ምን ተፈጠረ? እሺ ምን ሰማህ? በቃ ያንተን ምንም አይነት ወሬ ካሁን በአሁኑ ሰዓት መስማት አልፈልግም። ምንድነው? እሺ ምን የሰማው ነገር አለ? እሺ ያጠፋው ጥፋት አለ? አሁን ከነገርኩ ውጪ የሰማው ነገር አለ? ሄደ ቮይሶቹን እንዳለ ሰምተናል። እሺ እሱም ስልክ ላይ የነበሩት እንዲገለበጡ ተደርጓል። ከሌኒ ጋር እንደሚያወሩ በገንዘብም ተደራደረ ነበር እና እሱን እምቢ ስል አልሰማም። ምን ያልፈልግም ሰምቻለሁ እና ታዲያ ሰምቻለሁ። ሳሚዬ ማለት ምን ሰምተህ እንደመጣ ምንም እየገባኝ አይደለም። እሱም ማውራት እንደሌለብን ነው እየነገርከኝ ያለው። በቃ ሲደዋወል የነበሩት ነገር እያንዳንዱ ነገር ተገኝቷል። አሁን ሌኒ በዚህ ያህል ልክ ከዚህ ነገር ሁሉ ጀርባ ሌኒ ያለች እያልከኝ ነው? በአግባቡ በደንብ ሁሉንም ነገር ስታቀነባብር የነበረችው እያንዳንዱ ከማትደዋወለው ሰው ጋር ነበር። የገባላትም የገንዘብ ምንድን ሌኒ ገንዘብ ተቀብላለች ከነሱ። ሌኒን በአስቸኳይ አምጡልኝ ብያል ነበር እንዴ? እኔ ኮንማ እንደሚታመን ምንም እየገባኝ አይደለም። እኛ ጋር እያንዳንዱ አሁን ያሉትን ሰዎች እያንዳንዱ የስልክ ጥሪያቸውን ሁሉንም ቁጭ ብላችሁ እንድትከታተሉ ፈልጋለሁ። እያንዳንዱ ጥሪ ማንም ምንም ዝም የሚባልበት ሰዓት ላይ አይደለንም ያለነው። ስለዚህ አሁን እየመጣች ነው ማለት ነው። ሌኒ እንድትመጣ ተደርጓል አይደለ? እየመጣች ነው። ስለዚህ በአፋጣኝ ትምጣና ይሄ ነገር መቋጨት ያለበት ጉዳይ ነው። ምንም ከሷ ጋር ምንም አይነት ድርድርም ምንም አይነት ነገር ውስጥ መግባትም የምንችልበት ሰዓት ላይ አይደለም ያለን። እንግዲህ ያው ተመልካቾቻችን ያው ሁሉንም ነገር እያያችሁት ምን እየተፈጠረ ምን እየተካሄደ እንዳለ እያያችሁት፣ ግን እግዚአብሔር ይመስገን አሁንም ቢሆን ደስ የሚለው ዜና ሚኪን የዋስ መብቱን የሚያስፈቅድለትን ፋይሎች በሙሉ ምንም ሳይጎል ተገኝቷል እዛው ሎከር ውስጥ ቢሮ ውስጥ። ይህ መልካም ዜና ነው። እያንዳንዱ ተጠያቂ የሆኑ ሰዎች በሙላ ደግሞ ማለት ነው የሚገባቸውን ቅጣት ያገኛሉ። የሚገባቸውን ሁሉንም። ስለዚህ ሳሚ በቃ ከዚህ በኋላ እንግዲህ ምን ቀጥለው ሌኒ ስትመጣ ይሆናል ማለት ነው። ስለዚህ እሷ ስትመጣ እያንዳንዱን ነገር
ቤተሰቦቿ ማለት የሚታወቅ ነገር ነው። እሷ ስትመጣ ሁሉም ነገር መቋጫ እንደሚያገኝ ምንም ግልጽ የለውም። ሚኪንም በሰላም ወደ ቤቱ የምንመልስበት ጊዜ ቅርብ ስለሆነ በጣም ደስ ብሎናል። ነገር ግን ደግሞ ይሄን ነገር በማድረጋቸው ማለት ከክሩ አባል መሆኑ እንዲህ አይነት ነገር የመጣው ከክሩ አባል መሆኑ በጣም ጭንቅላት የሚያሳምም ነገር ነው። ነገር ግን ሆነም ቀረም አሁን ግዴታኛ ሐሳባችን ሊሆን የሚችለው ሚኪን ነፃ የማውጣትና የመውጣት ነገር ብቻ ስለሆነ ስትመጣ ደግሞ እያንዳንዱን ነገር ከሷ አንደበት የምንሰማ ይሆናል ማለት ነው። ስለዚህ ቤተሰብ እስከ መጨረሻው ድረስ አብራችሁን ቆዩ።